በስተመጨረሻ እንግዲህ አቢጌል ደረጀን ፊት ለፊት አፋቷለች ማለት ነው። አፋጥቷለች። ምክንያቱም አሁን ላይ አቢጌል እንግዲህ ያ ሁሉ ነገር ከተፈጠረ በኋላና እንደገና ደግሞ ቁም ብላ ካሰበች በኋላ እንግዲህ ደረጀ ለምን ይህን ነገር ሊያደርግ ቻለ? ለምን የአርጁን ጓደኛ እንደሞተ ሊያስመስል ቻለ ብላ ነው ያሰበችው። ስለዚህ አቢጌል አሁን ላይ ይሄ ድራማ ለምን አስፈለገ? እኔ እውነትስ ጥፋተኛ ነኝ ነበርኩኝ ወይስ አይደለሁም? በማለት እንግዲህ ደረጀን ፊት ለፊት እየጠየቀችው ነው የሚገኘው ማለት ነው። አሁን ላይ አቢጌል ደረጀን እየጠየቀችው ጥያቄ ምንድነው? የኔ ጥያቄ ጥፋት ነው ወይስ አይደለም? ምክንያቱም ዳጣ የሲሳይ ልጅ እንዳልሆነችና የድሬዳዋ ልጅ እንዳልነበረች አባቷም ሲሳይ እንዳልሆነ እያወቅን እንገኛለን። ስለዚህ ዳጣ አሁን ላይ የማን ልጅ ናት ማለቴ እኔ ጥፋቴ ምኑ ጋር ነው? እስቲ ጥፋቴ ምን እንደሆነ ንገረኝ እያለችው ደረጀን እየጠየቀችው ነው። እንግዲህ እንደሚታወቀው ያው አሁን ላይ በዳጣና በናታን መሃል ትገባለች ወይም ደግሞ ክፉ ነገር ልታስብ ትችላለች። ግን አቢጌል የጠየቀችው ጥያቄ ግማሽ ጎኑ ትክክል ነው ብዬ ነው ማስበው። አሁን ላይ የደረጀ ሚስጥሮችን እንዳይወጣበትና የሱ ነገር እንዳይወጣ አቢጌልን መቆጣትና እሷን መቅጣት በኔ በኩል ጥሩ አይደለም ብዬ ነው ማስበው። አሁን ላይ አቢጌል ያለችው ነገር በሙሉ እንግዲህ ያስቡት። ከዚህ ቀደም ሰላም የጻፈችው ደብዳቤ ላይ ዳጣ እውነተኛ ልጄ ነች እንዳትጠራጠሪ ብላ የጻፈችው ያንን ነገር ካነበበች በኋላ እሷ ይህን ነገር ለማጣራት መሞከሯ አቢጌል ምኑ ጋር ነው ጥፋት? ስለዚህ ደረጀ አሁን ላይ ምን መልኩ አቢጌልን ሊያሳምናት ይችላል ወይም ደግሞ ሊመልስላት ይችላል? እሷ በምን በኩል ጥፋተኛ እንደሆነች በምን በኩል ነግሯት አቢጌል ጥፋተኛ የሆነችበትንና እንደዚህ ይሄ ሁላ ነገር እንድትማር ያደረገባትን ነገር አሁን ላይ በምን መልኩ ሊያስረዳት ይችላል? ምክንያቱም ስለ ዳጣ ማንነት ጥያቄ ነው እየጠየቀችው የምትገኘው። ደረጀ በዚህ በኩል ምን ሊመልስላት ይችላል? ሁላችሁም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ዳጣ ክፍል 100 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 100 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ እንደሚታወቀው አቢጌል እንግዲህ ከደረጀ ጋር እያለች እየተጫወተችና ሁሉም ነገር ከዚህ በኋላ እንደተለወጠ እሷም እንደተለወጠች ነበር የተናገረው። ነገር ግን ናታንን ይጂና ጥሪው ያላት አውቆ ነበር። ምክንያቱም ዳጣና ናታን አንድ ላይ ስለሆኑ የአቢጌል መልስ ምን ሊሆን ይችላል? አቢጌል መታለን ያውንም ታቃጥራለች ወይስ አታቃጥርም? ወይስ ውሳኔዋ ምንድነው የሚለውን ነበር እየፈተሻት ማለት ነው። አቢጌል ናታን እንደምትወደው እያወቀ ነገር ግን አቢጌልን መላኩ ምን አስፈለገ? እኛ እንደውም ደንግጠናል። ምክንያቱም ዳጣ እንዴት ናታን ክፍል ውስጥ ልተኛ ቻለች? ወይም ደግሞ እንዴት አብረው ተኝ ሲላት እንዴት ይሄ ሁላ ነገር ሊፈጠር ቻለ ብለን ደንግጠናል። ምክንያቱም አልተጋቡም፣ ጓደኛ ማቾች ናቸው፣ ወንድና ሴት ናቸው። ከባድ ነው አንድ ላይ ቢተኙ ምን እንደሚፈጠር። ደረጃ አሁን ላይ የሚያስበው ናታንን እንደ ታላቅ ወንድማቸው ነው። የናታንና የዳጣ ግንኙነት ከወንድምነትና ከእህትነት ያለፈ መሆኑን እስካሁን ደረጃ አላወቀም። ስለዚህ የናታንና የዳጣ ጥፋት አለባቸው። አሁንም ይሄ ነገር ደረጀ እንደተፈጠረው ወይም ደግሞ ደረጀ እንዳደረገው ተሳስቶ አሁንም ይሄ ነገር እንዳይፈጠር ነው እኔ በቃ የምፈራውና መሰጋው። ምክንያቱም መናገር አለባቸው ናታንም ሆነ ዳጣ ናታን እንደምትወደውና ናታን ዳጣን እንደሚወዳት መናገር አለባቸው። ሚስጥር ማድረግ በኔ በኩል የለባቸውም። እስከ መቼ ነው ይህንን ሚስጥር ይዘው የሚቆዩት ብዬ ነው ማስበው። አቢጌል ሁለቱን ማየቷ ትክክል አልነበረም፣ ወይም ደግሞ እሷ እንደምታስበው ከሆነ አሁንም ቢሆን ትክክል አይደለም። ምክንያቱም ቤታቸው አይደለም። አንዳንዴ እንደገና በሰው ቤት ውስጥ አንድ ላይ መተኛት ማለት አቢጌል ትክክል ነች። ይሄ ነገር ትክክል እንዳልሆነ ወይም ደግሞ መጥፎ እንደሆነ ነው የተናገረችው። ስለዚህ በአቢጌል ቦታ እኔ አሁንም ቢሆን ምንም ጥፋት አላየውም ብዬ ነው ማስበው። አሁን ላይ እንግዲህ ደረጀ የራሱን ጥፋት ለመሸፈን እና ያንን ሚስጥር እንዳይጋለጥበትና እንዳይወጣበት ሲፈልግ አቢጌልን እያስጨነቃት ነው የሚገኘው ብዬ ነው ማስበው። በቃ አቢጌል ከዚህ በኋላ ያንን ነገር በዛ ነገር አስተምሯታል። ነገር ግን የሷን ጥያቄ መመለስ አለበት ወይም ደግሞ የሚደብቅም ከሆነ ይደብቅ እንጂ አቢጌልን ልክ እንደ ጥፋተኛነት እንዲሰማት ማድረግ የለበትም ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ምን ታስባላችሁ?
ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በሌላ በኩል አሁን ላይ ያው ዳጣ ሰላም ጋር ከሄደች በኋላ ያው ደረጀ ገብቶ የሰላምን ልጅ አይቶ ስለማይወጣ እዛው ከውጪ ነው ዳጣን የሚቀበላት ማለት ነው። ይህ ነገር ደግሞ ዳጣ እያጠራጥራትና አንዳንዴም ቢሆን እያናደዳት ነው የሚገኘው። ምክንያቱም እንዴት ደረጀ እንግዲህ ያው ሰላም ሰራተኛ ነች እዛ ቤት ብዙ አመት ሰርታለች። ስለዚህ የወለደችውን እንኳን ልጅ ገብቶ አይቶ አለመውጣቱ በጣም ነው ያናደዳት። ምክንያቱም ምንድነው ይሄ እንደዚህ የምታደርገው ወይም ደግሞ መግባት ያልፈለከው ለምንድን ነው? እኔ ቢያንስ እንኳን እኮ እናቴ ማነሽ ብዬ እስካሁን ድረስ አልጠየቅኩም። በቃ እንዳትጠይቀኝ ስላልከኝ እያሰብኩኝ እንግዲህ እናቴ አሁን ላይ ያለችበት ሁኔታ በምን አይነት ሁኔታ ውስጥ እንኳን እንደምትገኝ ምንረዳው ምንድነው በቃ በሳሳ ጎጆ ቤት ውስጥ ሆና ወይም ደግሞ የሆነ ቦታ ውስጥ ሆና ነው ትኖራለች ብዬ እኔ እናት ማሰቡ ማለት ነው። እንግዲህ ሰላም እናቷ እንደሆነች አሁንም ቢሆን ደረጀ ደብቋታል። ናታንም በዛ በኩል እስካሁን ድረስ ማንም እናቷም እንደሆነች ማንም የነገራት ነገር የለም። ስለዚህ ደረጀ አሁን ላይ እንግዲህ እናቷ በምንም አይነት ሁኔታ ውስጥ ቢሆን ዳጣ የምታስበው እንደሚጠብቃትና ያው ለዳጣ ሲል እናቷን ሰላምን እንደሚጠብቃት ነው እየነገረችው የምትገኘው ማለት ነው። ዳጣ የምታስበው ይሄንን ነው። ምንም ቢሆን ለኔም እንኳን ስትል ትጠብቃለ ብላ ነው የምታስበው ማለት ነው። ስለዚህ እናንተስ በዚህ ጉዳይ ምን አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። በሌላ በኩል እንግዲህ አርጁን አሁንም ያለበቃ ብሎት እንግዲህ ኤቢን ፈልጎ መጥቷል ማለት ነው። እንግዲህ ኤቢን ለማሳሰርና ብዙ መስዋዕትነት እንድከፍል ለማድረግ እንዴት እንዳደረገው አይታችኋል። የፈለገ ቢወዳት እናንተም ቢላት ግን ከጓደኛው ስለማያስበልጥና ጓደኛው የሞተ መስሎት ብዙ ነገር እንዳደረገ አውቃችኋል። ነገር ግን በዛ ድራማ ውስጥ ግን ያኔም ቢሆን አርጁን እንደሌለ ይታወቃል። ግን አሁን ላይ የአቢጌል አባት ደረጀ በጣም ጥሩ ሰው እንደሆነ መልካም ሰው እንደሆነ ከዛ ሶስት ውስጥም የአርጁንን ጓደኛ እንዳስወጣውም ያው የአርጁን ጓደኛ ለአርጁን መናገሩ አይቀርም። ነገር ግን አይኑን በጨዋ ጥቦ አቢጌል ብሎ መምጣቱ በኔ በኩል ልክ አይደለም ብዬ ነው ማስበው። በቃ መፍታት አለበት። አሁን አርጁን እንደዚህ እየመጣ ማስቸገር የለበትም። በቃ እኮ ተነገረው። አቢጌል የማይፈልገው ከሆነና እሱን መጠቀሚያ እያደረገችው እንደሆነ ከተሰማው ሌላ ቦታ ተፍተፍ ማድረግ ነው እንጂ ያለበት እንዲህ ድርቅ ማለት በጣም ነው የሚያናደው። የአርጁን ነገር በጣም ነው የሚያናደው። ስለዚህ አሁን ላይ አርጁን እንግዲህ ተስፋ መቁረጥ አለበት። ከአቢጌል ራስ ወርዶ ሌላ ሚስትም ሆነ ጓደኛ መፈለግ አለበት ብዬ ነው ማስበው። እስኪ እናንተስ በአርጁን ጉዳይ ምንድነው የምትሉት? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በሌላ በኩል ደግሞ እንደሚታወቀው ሰራተኛዋ ለዛና ገዚ እንግዲህ ገዚ ከመጣ በኋላ ለዛ ከዛ ኩሽና ውስጥ እየወጣች ከገዚ ጋር መገናኘቱን ተያይዟለች ማለት ነው። ምክንያቱም አይኗ ያነጣጠረው ናታን ጋር ቢሆንም ነገር ግን ናታንን የሚፈልገው አቢጌልም ሆነ ዳጣ እንደሚፈልጉ ስታውቅ ከናታን ጋር አይኗን አንስታ እዛው ከደረጀ ጋር ማለቴ ከገዚ ጋር ብትመለስ ይሻላል ብዬ ነው ማስበው። ገዚ አሁን ላይ እንግዲህ ምንድነው ያለው? አሁን ላይ ምንድነው እያደረገ የሚገኘው ማለት ነው? ለዛና አሁን ላይ ብርድ ስለሆነ በቃ ካልሰጠሽኝ ካንቺ ጋር ካልተኛው እያላት ነው እየነገራት ያለው በአራዳ ቋንቋ በቃ። ለዛ ግን አሁን ላይ እንግዲህ ገዚን እየናቀችውና ሙድ እያያዘችበት ነው የምትገኘው ማለት ነው። ነገር ግን አንድ ቀን እንግዲህ ለዛ ገዚ የሆነ ሴት ብትመጣና ከሷ ጋር ከሆነ ለዛ እንዴት እንደምትቀናና እንዴት እንደምትናደድ አይታችኋል። እንኳን ሌላ ሰው መጥቶ አቢጌል እንኳን መታው በዛ ሰዓት በደስታ ውስጥ ሆና ያው ጉንጩን እንኳን ሲሰማው ለዛ እንዴት እንዳደረጋት አይታችኋል። ስለዚህ አሁኑኑ ለዛ ተፍተፍ ማለት አለባት። ገዚን የመሰለ ጀግና ሰው እንዳታጣ ብዬ ነው መፈራው ማለት ነው። እንግዲህ ከዚህ የተናገረው በጣም ልቤን የነካኝ አንድ ነገር አለ። ምክንያቱም ድሮ እንግዲህ ገበሬዎች ሆነው የራሳቸውን እርሻ እያረሱ ጤፉም እህሉም ይደርስ ነበር ማለት ነው። ነገር ግን አሁን ላይ አርቲፊሻል ማዳበሪያ ከመጣ በኋላ ግን እነሱ የሚዘሩት ነገር ስለማይበቅል ግዴታ ያ አርቲፊሻሉ ነገር ከመንግስት እስከሚመጣ ስለሚጠበቅ አሁን ላይ እንግዲህ ገበሬዎች እህላቸውንም ሆነ ምናቸውን መስራት በነጻነት እንዳልቻሉና ይሄው ለስደትም እንደዚህ እንደበቃ ነው ገዚ የተናገረው ማለት ነውና በጣም ነው ገዚ የተናገረው በጣም አስተማሪ እንደሆነና ወደፊት ደግሞ ምን እንደሚያመጡብን አናቅም። እንግዲህ
ጊዜው እየተቀየረ ስለሆነ ማለት ነው። እኛም የምንበላው አርቲፊሻል ማዳበሪያ የሆነውን እንደሆነ ድሮ ንጹህ የሆነ ማዳበሪያ እንደሆነ ነበር ማለት ነው። ስለዚህ በጣም ገዜ የተሰደደበትን ምክንያት ለለዛ አስረድቷታል ማለት ነው። እንግዲህ በሌላ በኩል ደግሞ ወይዘሮ ማርታ በአቢጌል ጉዳይ እንግዲህ ያው በጣም ገርሟታል ማለት ነው። መለወጧና እንደዚህ መሆኗ በጣም ነው እየተገረመች የምትገኘው ማለት ነው። ምክንያቱም አቢጌል የድሮዋ እንግዲህ ከዋጋር መበጣበጥ መፈሳፈስ ወይም ደግሞ መጣላት ነው። እንደገና ደግሞ በናታንና በዳጣ መካከል መግባትና መነጫነጭ ነውና ያ ባህሪዋ ተለይቶ ተቀይራ ዝም ማለቷ ገርሟታል። እንዲያውም ወይዘሮ ማርታ የገመተችው ነው። ምንድነው የገመተችው? በአቶ ደረጀ በአባቷ ላይ እንደተከፋችና እንደታዘበችው ሳይሞት ሞቷል ብለው ብዙ ጊዜ ያው መስዋዕትነትን ወይም ደግሞ ሀዘን ላይ እንደተረፋት ነው። ስለዚህ በዚህ ጉዳይ እናንተ እስቲ በዛሬው በዳጣ ክፍል ያላችሁንና የተሰማችሁን ሀሳብ አስተያየታችሁን በኮሜንት በማስቀመጥ ማድረሳችሁን ቀጥሉበት። እንግዲህ በኔ በኩል የዛሬው አስተያየቴ እኔን ይመስል ነበር። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።